ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? አብይ አህመድ ከፋኖ ጋር ጦርነት ከመጀመሩ በፊትና በኋላ ምን አደረገ? አብይ አህመድ ሲጀመር የፋኖ ኃይሎችን በፓርላማ ማማት የጀመረው ሆን ብሎ አስቦበት እንደሆነ ይነገራል። የፋኖ ኃይሎች በትግራይ ጦርነት ጊዜ በከፍተኛ ሁኔታ መስዋዕትነት ከፍለው በርካታ ምሽጎች እንደሰበሩ ይታወቃል። አብይ አህመድ ግን በምንም አይነት ሁኔታ ሊቀበላቸው አልቻለም። የፋኖ ኃይሎች ሌባ ናቸው፣ ጥቁር ክላሽ ይዘዋል፣ መከላከያን ከጀርባ መጥተው ነው የወሰዱት በማለት አማቸው። ከዛ በኋላ በአማራ ክልል ጦርነት እንደሚከፍት ራሱ ፕላን አለው። ከትግራይ ጦርነት በኋላ የፋኖ ኃይሎችን በከፍተኛ ሁኔታ ይፈራል ይባላል ጠቅላይ ሚኒስትሩ። ምክንያቱም እነሱ ክላሽ ወይንም መሳሪያ ይዘው የኔ መንግስት ሊቆይ አይችልም ብሎ ስላሰበ። ከዛ ምንድን ነው ያደረገው? አዋሽ አካባቢ ሄዶ የስነ ልቦና ጫና ለማድረስ ሞከረ። ጀቶች ሲበሩ፣ አየር ወለዶች ከሄሊኮፕተር ላይ ሲወርዱ እንዴት የጦርነት ስምሪት እንደሚወስዱና ጨራሽ ምናምን ሰርጀሪ ምናምን እንዴት እንደሚሰራ ምናምን ታንኮች እንዴት እንደሚንጋጉ ምናምን አሳየን በአዋሽ አርባ። የስነ ልቦና ጫና ለማድረግና የፋኖ ኃይሎችን ለማስፈራራት የአየር ኃይል የከባድ መሳሪያ ስፔሻል ፎርስ ኤሊት ፎርስ ከእግረኛ ጋር ተቀናጅቶ ውጊያን በአጭር ማስቀረት የሚችልባቸውን መንገዶች በቲዮሪ ያየናቸውን በጥቂት ዓመታት ውስጥ በአይኔ ለማየት ስላስቻላችሁኝ እጅግ ከፍተኛ ኩራትና ክብር የተሰማኝ መሆኑን በድጋሚ ልገልጽላችሁ ፈልጋለሁ። ዛሬ ያየነው ከአየር ኃይል አንጻር በትንሹ 5 ገደማ ተግባራት አይተናል። አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች ከዛ የት ነው ሄደው? ወደ ጎንደር ሄደ። ወደ ጎንደር ሄዶ ጎንደር ላይ ያው ትንሽ ማለት ጎንደር ላይ በጣም በርካታ ፋኖ አለ ተብሎ ይነገራል። በውጊያም ደግሞ በደንብ ጠንከር ያለ ለውጊያ ወደ ኋላ የማይሸሽ ወደ ማህበረሰብ አለ ተብሎ ይታሰባል። ወደዛ ያን ፈራና የት ነው ሄደው? ጎንደር አካባቢ ሄዶ ትንሽ ህዝቡን ሸብረክ ለማስባል ሚስቱን ዝናሽ ታያቸውን ይዞ ጎንደር ፋሲል ግንብ ሄደ። ጦርነቱ ሳይጀምር ነው የምናወራው። ሄደና የፋሲልን ግንብ አድሰዋለሁ ምናምን የመደመር መጽሐፍን እየሸጥኩ ነው፣ ታሪክ መስራት የማንችል ከሆነ ያሉትን አዲስን ማስተላለፍ አለብን ብሎ የፕሮፓጋንዳ ለመስራት ሞክርና የጎንደርን ህዝብ ሸብረክ እንዲልና እዛ ጦርነት ላይ እንዳይሳተፍ ቢያንስ ተሳትፎን ለመቀነስ የፋሲልን ግንብ ጎበኛና ለአዲስ ሆኖ አለ። ምክንያቱም የጎንደር ህዝብ ፋሲል ግንብን ይወዳል ብሎ ያስባል። እሱ እውነትም እርግጥ ነው ይወደዋል። የፋሲልን ግንብ ታሪክ ምናምን ስለሆነ ይወደዋል። የሚወደውን ልጅ ሳድስለት አሁን በሚጀምረው ጦርነት ላይ ተሳትፎ ይቀንሳል ብሎ አሰበ። ዛሬ በፋሲለደስ ጥንታዊ ቤተ መንግስት ቅጥር ግቢ ውስጥ ነው የምንገኘው። በዚህ ስፍራ አባቶቻችን የሰሩት እጅግ አስደናቂ አስደማሚ ጥበብ የእጅ ስራ ይታያል። እንግዲህ በጥንቱ ዘመን የአክሱምንም የዛጉዌንም የፋሲልንም ስናይ የተገለጠላቸው የገባቸው ኢማጂን ማድረግ የሚችሉ በእጦት እሳቤ ያልተያዙ አቅም፣ እውቀት፣ ጥበብ ካለበት ማምጣት፣ መሰናሰል፣ መደመር የሚችሉ አባቶች እንደነበሩን በደንብ ያሳያል። ከከምባታ አካባቢ በዚያ ዘመን የነበሩ ከድንጋይ ጋር የሚያያዙ ሙያዎችና ስራዎች እዚህ ቦታ ተንጸባርቀዋል። ከጉራጌ ሀገር ሊቃውንት መጥተዋል። ከኦሮሞ ሀገር በውትድርና የሚያገለግሉ በዚህ ስራ ውስጥ የተሳተፉ ሰዎች መጥተዋል። ድሮ በጋራ በትብብር በአንድነት አንዱ ያለውን ከሌላው አምጥቶ ያማረ የተዋበ የላቀ ነገር መስራት ነበረ። አሁን ወደ ቀልብ መመለስ ነው። ፋሲል ኢትዮጵያውያን
ባላቸው ሪሶርስ፣ ባላቸው አቅም፣ ባላቸው ስጦታ ተባብረው በዚያ ዘመን አስደናቂ ነገር አስቀምጠውልናል። እኛ ይህንን መድገም እንኳ ባንችል ይህንን ጠግነንና ሳምረን ለትውልድ ማሸጋገር አለብን። ለዚህ ነው የመደመር ትውልድ መጽሐፍ ሽያጭ ገቢው ይህንን ስራ ለመስራት እንዲሆን የታሰበበት ዋናው ምክንያት፣ ዋናው ዓላማ ይህን ታሪክ መስራት እንኳ ባትችል ጥበቡ፣ የስሪቱ መጠን፣ አስፈላጊነቱ ገብቶ ጠግነህ አሸጋግረው የሚል እሳቤ በውስጡ ስላለ ነው። ከዛ ምንድን ያደረገ ከጎንደር በኋላ ደግሞ እዛው ገዳም ሄደ። በጎንደር ኮርኮር አካባቢ የሆነ ገዳም አለ። ገዳማት እንዲሁም በዛን ጊዜ ምንድነው የሰውዬ ጦር ገዳማት ሊያፈርስ ነው ምናምን እያሉ መረጃም ይዞ ሂዷል ይባላል። ቅርስ ለመስረቅ ማስቧል ነው የሚባለው። እንዲሁም ጎርጎራ የአፄ ሱስንዮስን ቤተ መንግስትና አካባቢውን አይተናል። የእሳቸውንም አጽም እዚህ አይተናል። ከእሳቸው በፊት የአፄ ዳዊትን አጽም እዚህ አይተናል። በርከት ያሉ የቀደሙ ነገስታት አጽም እዚህ ቦታ አለ። ይሄ የሚያስተምረን ነገር በዚያ ዘመን ቤተ መንግስት ቦታ ስፍራ መርጠው ትልቅ በሆነ መንገድ መገንባታቸው ብቻ ሳይሆን እነሱም ካለፉ በኋላ የዚያ ዘመን ትውልድ እነዛን አባቶች አጽማቸው ሳይፈርስ ለማቆየት አንዳንዶች እንዳያችሁት ጥፍራቸው ሁሉ ይታያል። በዚያ ደረጃ ለማቆየት የሚያስችል ጥበብ እና የልብ ስፋት። ጥበብ ብቻውን በቂ አይደለም። ከዛ ምንድነው ያደረገው? ሲመለስ ከገዳማትና ከጎንደር ሲመለስ ምንድነው ያለው? ያደረገው ጦርነት ይብቃ የሚል ሴርሞኒ ያዘጋጅና በርካታ የውጭ ሀገራት መጡ ወደ አዲስ አበባ ታደሙ። እነ ጌታቸው ረዳ ከመቀሌ መጡ ምናምን። ከዛ ሳተናው ውጊያ ጨራሹ ነበልባሉ የተባሉ በሙሉ ተሸለሙ። እነ ጌታቸው ረዳ ሳይቀሩ ሽልማት ምናምን ሸለሙ። በቃ ጦርነት ይብቃ፣ አያስፈልግም፣ ከሸኔ ጋርም ልንደራደር ነው፣ ሄሜቲና አልቡርሃንም ወደ ሰላም መምጣት አለባቸው፣ እኔ የሰላም ዘብ ነኝ ማለት ጀመረ። የእምነት አባቶች፣ በዚህ ስፍራ የተገኛችሁ ታዳሚዎች፣ ፈጣሪ እንኳን ይህችን ቀን በጋራ ሳየን፣ እንኳን ደስ ያላችሁ እላችሁ እወዳለሁ። እንደዚህ ያለውን ድንቅ ቀን እንዲሁ አቅልሎ መቀበል ተገቢ አይደለም። ይህን ጦርነት ይብቃ ካለ በኋላ የአማራ ክልል አድማ ብተና መበተን አለበት ብሎ አወጀ። ግርግር ተፈጠረ ምናምን። የፋኖ ኃይሎች ቦታቸውን ያዙ። አድማ ብተናም ወደ ፋኖ የሚቀላቀለው ተቀላቀለ፣ የሚበተነው ተበተነ። እንደዛ ሆነ። ከዛ ታንኩን እያንጋጋ ወደ አማራ ክልል ነው የገባው። ሲገባ ቀላል ነው ብሎ ነበር የገባው። ሱሪ አስፈታለሁ በ3 ቀን ምናምን ብሎ ፎክሮ ገባ። ከዛ ወገቡ እንደያዘ ይኸው ሰንፎ እስካሁን ድረስ በርካታ ሰራዊት እያለቀ ነው። ካለፍንበት መከራ አንጻር ይህንን ቀን የሰጠን ይህንን ቀን እንድናይ ያደረገንን ፈጣሪ መላው የኢትዮጵያ ሕዝብ እንዲያመሰግን ከአደራ ጭምር ላሳስብ እወዳለሁ። አማራ ክልል ጦርነት እየተካሄደ ምንድነው መተወን ጀመረ። አዲስ አበባ አንዳንድ ትወናዎችን ይተውናል። ደግሞ አዋሪ አካባቢ አዛይ ለመምሰል አዛይ ቅቤ አንጓች እንደሚባለው አዛይ ለመምሰል የአረጋውያንን ቤት እያፈረስን ክረምቱ ሳይገባ በቃ ፍሳሽ እንዳይጎዳቸው ምናምን በማለት የሆነ ድራማ መስራት ጀመረ። እዛው ክረምት ላይ ጦርነቱን አስጀመረና ድራማ እየሰራ ነበር። ከዛ ድራማውን እየሰራ አልፎ አልፎ ወደ ደቡብ አካባቢ ይሄድ ነበር። ደቡብ አካባቢ ሄዶ ንግግሮችን ያደርግ ነበር በተደጋጋሚ ወጣቱን ወደ መከላከያ እንዲቀላቀል ማለት ነው። ክረምት ከመግባቱ በፊት ለአቅመ ደካሞች ቤት የማደስ ተግባሩን የዘንድሮውን ዛሬ ጀምረናል። ከዛ መጣና ግሪን ለጋሲ ላይ ጦርነት እየተካሄደ ነው። ከፋኖ ጋር ፍልም ያለ በጣም በከፍተኛ ሁኔታ በዛን ክረምት መከላከያ የሚባለው እምሽክ ያለ በተለይም ጎጃም ውስጥ ወሎ፣ ሸዋ በከፍተኛ ሁኔታ ተመጣ። ሌጋሲ ላይ መጣና ጥቁር ለብሶ ሲያለቃቅስ ነበር። ፖለቲከኞች፣ አክቲቪስቶች፣ በተለያየ ክልል ያላችሁ ሰዎች በተደጋጋሚ እንዳነሳሁት ዛሬም በታላቁ ድል ቀን በታላቅ ስራ ከወንበት ቀን በድጋሚ በትህትና ልጠይቃችሁ የሚፈልገው መባላት፣ መሰዳደብ፣ መዋጋት፣ መገፋፋት ይብቃን። ወደ ሰላም መተን ተባብረን ኢትዮጵያን ለመቀየር እንትጋ፣ እንስራ ማለት እፈልጋለሁ። የኢትዮጵያ ሕዝብ
እያንዳንዱ ሰው ወጣ ብሎ በተለያየ አፍሪካ ሀገር ምን እየተደረገ እንዳለ መገንዘብ ቢችልና ከራሱ ሁኔታ ጋር ቢያነጻጽር ስለ እውነት ለመናገር ኢትዮጵያ ተስፋ አላት። ኢትዮጵያ እያደገች እየተሰራች ያለች ሀገር ናት። ከዛ መስከረም እንደዚህ ነሐሴ መጨረሻ አካባቢ ደግሞ አዳማ ስብሰባ አካሄደ። ምክንያቱም በኢትዮ 360 በኩል በርካታ መረጃዎች ከባለስልጣናት እየተመነተፉ በእነ ሀብታሙ አያሌው በኩል እየቀረቡ ነበር። በዚህ ወቅት ተናዶ ጠቅላይ ሚኒስትሩ ስብሰባ አዳማ ጠራቸው በሙሉ ባለስልጣናት እና በስድብ እያጥረገረገ ምናምን አሳይመንት ሁሉ ሰጧቸው። ፈትኗቸው ሁሉ ፈተናውን አርሞ ከዛ ምን ለማስፈራራት ነው ከአዳማ ስብሰባ ወጥቶ ያወራት ናት። አሁን ይች ውድ ኢትዮጵያውያን ከቅዠት የወጣ ህልመኛ የሆነ የሚተገበር በእቅድ በዝግጅት ላይ የተመሰረተ እንደዚህ አይነት አስደሳች ስራ እንድንሰራና የኢትዮጵያን የድህነት ታሪክ የልመና ታሪክ በሚጨበጥ የታሪክ ጥፋት ወደ ብልጽግና ጎዳና እንድንወስዳት አደራ እያልኩ ኢትዮጵያ የጀመረችውን የብልጽግና ጉዞ ኢትዮጵያ የጀመረችውን ሁለንተናዊ ለውጥ የማጽናት ጉዞ ሊያቆመው የሚችል ምድራዊ ኃይል የለም። እንበለጽጋለን፣ እንጸናለን፣ እንቀጥላለን። ከዛ በኋላ የተሄደ ቻይና ብድር ሊጠይቅ ብር አነሰው። ምክንያቱም ውጊያ እያካሄደ ነው። በጣም ፈራ፣ ተርበተበተ። ወደ ቻይና ሄዶ ብድር ጠየቀ። በጫማ ጥፊ ብሎ የቻይናው ፕሬዝዳንት አባረረው። ብድር አልሰጠውም። በነገራችን ላይ ከዛ መፎከር ጀምሮ የመከላከያ ቀን ብሎ ትርኢት አሳየ። በጣም ትርኢት አሳየ። ሶማሊላንድ ጋር ሄዶ ወደ ምናምን የኔ ነው ብሎ እንትን ፎከረ። ከዛ ባህሩም የኛ ምናምን የሚል ፉከራ ማሰማት ጀመረ። ይህ የሚሆነው አጀንዳ ለማስቀየር ነው። አጀንዳ ምክንያቱም የፋኖ ማውራት አይፈልግም። ቂጡን እስኪላት ነው የቀጠቀጡት። በነገራችን ላይ ፋኖች ተቀጠቀጡ ለማለት አፍሮ እንዲች አያወራም። በነገራችን ላይ ከዛ አጀንዳ ለማስቀየር የፋኖ ዱላ ሲበዛበት ልንወረር ነው አይነት አጀንዳ እንትና ለማደናገር እንደሚለው ጌታቸው ረዳ ሰውየው ማደናገር ነው ስራው። እንደዛ ካለና ትርኢት አሳየ፣ ተፎከረ። መላው የኢትዮጵያ ዜጋና ወዳጆች በትብብርና በአንድነት እንድንሰራ አደራ እያል ኢትዮጵያ ፈጣሪዋንና ሕዝቦቿን የሚወዳት የፈጠራትና የሚጠብቃት ፈጣሪ አብዝቶ ይባርካት። እናሸንፋለን፣ እንሻገራለን፣ እንበለጽጋለን። ከዛ ምንድነው የሆነው? አየር ኃይል አመጣና ሸለፈታም ብሎ ተሳደበ። የአየር ኃይል የሰለጠኑ ምናምን ብሎ ለማስመረቅ ኢሊት ፎርስ ብሎ ንግግር አደረገ። ዛሬ እቺ ታላቅ ሀገር ታላቅ ተቋም ያለንበት ቀጠና ሁላችሁ እንደምታውቁት እጅግ አሳሳቢ ስለሆነ ከበረታን ከተዘጋጀን አንድ መሆናችንን ለውስጥም ለውጭም ካሳየን አንደፈርም ብቻ ሳይሆን የሚሞክሩ ካሉ ለመቅጣት ራሳችንን ለመከላከል ያግዘናል። ክቡራን ተመራቂዎች፣ እንደ ዳዊት ያለ ጀግና ተዋጊ ባለበት ዘመን እንደ ጎልያድ ያለ ሸለፈታም ፎካሪ የለም ማለት አይደለም። የእናንተ ጀግንነት የሚፎክሩ የሉም ማለት ሳይሆን በአንዲት ጠጠር ታራግፋቸዋላችሁ ማለት ነው። ከዛ ምንድነው ያደረገ? ውጊያው እየተካሄደ ነው። በጣም ተጧጡፏል። በጣም በርካታ ንብረቶች ወደሙ፣ ተሽከርካሪዎች ወደሙበት፣ በርካታ መከላከያው ተደመሰሰበት። በጣም በዛ ክረምት በከፍተኛ ሁኔታ የተጎዳው በርካታ ቢሊዮን ዶላር ከሰረ። በርካታ በፋይናንስ በጣም የተጎዳው ሲጎዳ ምንድነው ያደረገው? መጨረሻ ላይ ማክሮ ማሻሻያ ብሎ ዶላሩ ምናምን ተሰቀለ፣ ተበደረ። እሱን ተበድሯም እየተዋጋ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ጀዋር መሐመድ ተነስቶበታል። አሁን ምንድነው የብልጽግናው መንግስት እየጠነከረ ሳይሆን እየፈራረሰ መጥቷል። አሁን ባለስልጣናት በሙሉ ከአብይ አህመድ ጋር እየተሰለፉ አይደለም። በርካታ የመከላከያ ሰራዊት እየተበተኑ ነው። ያቀደው አንበረክካለሁ ብሎ ሱሪ ያስፈታለሁ ብሎ ወደ አማራ ክልል ፎክሮ ገብቶ ነበር።
ግን አሁን እንደጠበቀው አይደለም። በሙሉ ከስሮ አሁን ኪሳራ ውስጥ ሆኖ ሀገሪቷን በትኖ ለመጥፋት ጥረት እያደረገ እንደሆነ ያለው መረጃ የሚያሳየው። ከዚህ በኋላ ከአብይ አህመድ ጋር የሚሰራ ህዝብም አይኖርም። አሁን ያሉትም ባለስልጣናትን እያስፈራራ በሆነ በጥቅም ይዞ የሆነ እያስፈራራ ትንሽ ሊፈራገጥ ይችላል እንጂ አሁን ሙሉ በሙሉ ያለቀለት መንግስት እንደሆነ ይህ ማረጋገጫ ነው። አሁን ደግሞ የሚያስፈራው በኦሮሚያ ክልል የጀዋር ደጋፊ ይነሳል፣ ሸኔ ይጠናከራል። ከዛ አንኤክስፔክትድ የሆነ ሪዛልት ሊመጣ ይችላል ተብሎ ነው የሚጠበቀው።